በቀደሚያም ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾች አሁን የደረሰንን ሰበር ዜና እናስደምጣችኋለን። የአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት ህዝብ በዛሬው ዕለት በወሎ ዋድላ አውራጃ ቋና በተባለ ቦታ ከፍተኛ ትንቅንቅ በማድረግ በብልጽግና ሰራዊት ላይ ከፍተኛ ኪሳራ አድርሷል። በርካታ የብልጽግና ሰራዊት መስመራዊ መኮንኖችን ጭምር እርምጃ መውሰድ የቻለው የአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት ህዝብ በመጨረሻም 3 የሰራዊቱ ጀግና አዋጊ አመራሮች በጀግንነት መውደቃቸውን ለዝግጅት ክፍላችን በላከው መረጃ አሳውቋል። በዛሬው ዕለት የክብር መስዋዕትነት ከከፈሉ ጀግና ታጋዮች መካከልም አርበኛ ደምስ ሲመር፣ አርበኛ ኮራ ደርቤ ወይም አባ ግርሻ፣ አርበኛ ጌታቸው አሻግሬ መሆናቸውን የአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት ህዝብ ለጣና ቴሌቪዥን ገልጿል። የጀግኖቹን መስዋዕትነት በተመለከተ በዝርዝር በነገው ዜናችን ይዘን የምንመለስ ይሆናል። እሺ፣ አመሰግናለሁ። አርበኛ መምህር ብርሃን አረጋ እባላለሁ። የአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት ህዝብ ምክትል ፖለቲካ መምሪያና የውጭ ግንኙነት መምሪያ ኃላፊ ነኝ። እንግዲህ በዚህ የህልውና ትግል ወቅት እንደሚታወቀው የአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት ህዝብ እጅግ ተጋድሎዎችን እያደረገ ያለ የአማራ ህዝብ የመጨረሻ መዳኛ የሆነ አደረጃጀት መሆኑ ይታወቃል። በዚህም ሁኔታ የአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት ህዝብ ግዳዮችን ከዕለት ተዕለት በየትኛውም ቀናቶች ሳያሳልፍ ለአማራ ህዝብ መስዋዕትነትን በመክፈል ድሎችን በመጎናጸፍ ለአማራ ህዝብ ያለውን ሁሉ እየከፈለና እየሰጠ ያለ አደረጃጀታችን መሆኑ ይታወቃል። ስለዚህ በዛሬው ቀን ማለትም በቀን 5/10ኛው ወር 2017 ዓ.ም በዋድላ ወረዳ ቋና አካባቢ አገዛዙ ጋር ከአብይ አህመድ ዘረፈጅ የሆነ ስርዓት ጋር ትንቅንቅ ላይ ውሏል። በዚህም ግዳጅ ላይ የጥላት ኃይል በእጅጉ የተጎዳበት በቁስም በሰውም የተጎዳበትና አከርካሪው የተሰበረበት እጅግ በጣም ብዙ ምርኮኛ የተደረገበት ሞትና ቁስለኛ የተደረገበትን ውጊያ የአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት አካሂዷል። የጥላት ኃይል በእጅጉ የተመታበት በዚህም አጋጣሚ ከ3 በላይ ኦራል ቁስለኛና ሞት ያመላለሰበት የአካባቢው እማኞች እንደነገሩን ሞቶች እጅግ በጣም ብዙ ሞቶችን ከአካባቢው በዛው ውጊያው በተደረገበት አካባቢ የቀበረበት ቁስለኞችንም ወደ ጋሸና ያመላለስ የዋለበት ሁኔታ ነው የተፈጠረው። በዚህ አጋጣሚ የመስመራዊ መኮንኖች ሆኑ እስከ ሻለቃ መሪ ድረስ የተደመሰሱበትን ውጊያ የአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት አካሂዷል። እንግዲህ እንደወትሮው ሁሉ እዛችን ታሪካዊ ኃላፊነቱን እየተወጣ ባለበት በዚህ ሁኔታ ላይ መስዋዕትነቶች ያጋጥማሉ። የአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት ህዝብ ከፍተኛ አመራር የሆኑ አመራሮች አርበኛ ደምስ ሲመር፣ አርበኛ ኮራ ደርቤ ወይም አባ ግርሻ፣ አርበኛ ጌታቸው አሻግሬ በዚህ አውደ ውጊያ የጥላትን ኃይል አንገት ለአንገት ተናንቀው የጥላትን ኃይል አይቀጡ ቅጣት ቀጥተው የጥላትን ኃይል በእጅጉ ረፍረፈው የአካባቢውንም ህዝብ አስደምመው መስዋዕትነትን ተቀብለዋል። እንግዲህ ግን ያለ መስዋዕትነት አይሆንም፣ ድልም ያለ መስዋዕትነት የሚፈጸም አይደለምና እነዚህ ውድ አርበኞች አንድያ ነፍሳቸውን ምድር ላይ ያለችውን ውዷን ነፍሳቸውን ለአማራ ህዝብ ሲሉ ለአማራ ትግል ሲሉ መስዋዕትነት ከፍለዋል። በዚህም ህያው መስዋዕታችን ህያው ጀግኖቻችን ሆነው የሚቀጥሉበት ሁኔታ ነው የሚፈጠረው። እንግዲህ የዛሬው ውሏችን ይህን መስል ነበር። እንዳጠቃላይ ግን የአማራ ፋኖ ህዝባዊ ድርጅታችን የአማራ ፋኖ ህዝባዊ ድርጅትም ይሁን የአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት በቀጣይ የአርበኞቻችንን ዝርዝር የግዳጅ አፈጻጸሞች ዝርዝር ታሪካዊ ሁነቶችን አሰናድተን መግለጫ የምንሰጥ ይሆናል። ለዛሬው ግን እነዚህ ጀግኖች የጥላትን ኃይል አከርካሪ መተው ሞራሉን ሰብረው በማቴሪያልም በቁስም በሰው ኃይልም እጅግ በጣም ታሪክ ሰርተው ለአማራ ህዝብ መስዋዕትነት የከፈሉ መሆኑን ለማረጋገጥ እወዳለሁ። እጅግ በጣም አመሰግናለሁ።